ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የዓለምን የኃይል ሚዛን ክፉኛ ያናወጠ የአሜሪካን ደህንነት አደጋ ላይ የጣለና በመካከለኛው ምስራቅ ለሚገኙ ሰራዊቶቻቸው የሞት ወጥመድ የሆነ አንድ እጅግ ሚስጥራዊ ጉዳይ ይዘንላችሁ ቀርበናል። ርዕሳችን ከኢራን ጀርባ የተሰነዘረው ቢላዋ ሩሲያ ጠላት ወይስ ወዳጅ የሚል ነው። ሩሲያ ለኢራን የሰጠቻቸው የሚስጥር አይኖች የአሜሪካን ወታደር ደም እንዲፈስ መንገድ እየጠረጉ ነው። ፑቲን በአንድ በኩል ከትራምፕ ጋር እየተሳሳቁ፣ በሌላ በኩል ግን አሜሪካን ከጀርባ እየወጉ ነው። ዛሬ የምንነግራችሁ መረጃ ተራ አይደለም። ዛሬ የምንነግራችሁ የዓለምን ፖለቲካ መሰረት የናጠ የታሪክ ትልቁ የስትራቴጂክ ክህደት ታሪክ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም እውነቱ እናንተ ከምታስቡት በላይ እጅግ የራቀና አስፈሪ ነው። እንደ ኤንቢሲ ኒውስ እና ታዋቂ የአውሮፓ የደህንነት ተቋማት ዘገባ ከሆነ ሩሲያ ለኢራን እጅግ ዘመናዊ የሳተላይት ስለላና የሲግናል መረጃዎችን በግፍ እያቀረበች ነው። ይህ ከጀርባ የተሰነዘረ ቢላዋ ኢራን የአሜሪካን የጦር ሰፈሮች በካርታ ላይ እንዳሉ በግልጽ አድርጋ እንድታይ አስችሏታል። ይህ መረጃ ኢራን የአሜሪካን የጦር እንቅስቃሴዎች በቅጽበት እንድትከታተል፣ የአሜሪካን ዘመናዊ አውሮፕላኖች ራዳር እንድታውቅና የኢላማ አጠቃቀሟን በከፍተኛ ደረጃ እንድታሳድግ አቅም ሰጥቷታል። ሩሲያ ጦርነት ውስጥ በቀጥታ አልገባውም ትበል እንጂ ለኢራን ግን አሜሪካን የምትመታበትን ቢላዋ ስላቀብላለች። ይህም ሩሲያ ለአሜሪካ ወዳጅ መስላ የቅርብ ገዳይ ጠላት መሆኗን ያረጋግጣል። ይህ የሚስጥር ጥምረት በመካከለኛው ምስራቅ ያለውን የ2026 የአየር ላይ ጦርነት ሙሉ በሙሉ ኢራን ወደምትፈልገው አቅጣጫ እየቀየረው ይገኛል። ነገሩ ይበልጥ የከረረው ባለፈው ረቡዕ በኦቫል ኦፊስ ውስጥ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለፕሬዝዳንት ዶናልድ ትራምፕ ያቀረቡት ማስረጃ መላውን ዋይት ሀውስ ክው አድርጎታል። ይኸውም ሩሲያ በሳተላይት የቀረጸቻቸው የአሜሪካ የጦር ሰፈሮች ምስሎች በኢራን ወታደራዊ አዛዦች እጅ ተገኝተዋል። ዘለንስኪ ለትራምፕ በግልጽ የነገሩት ቢላው ከጀርባ ተሰንዝረዋል የሚል ነበር። ሩሲያ የዩክሬንን ከተሞች ለማውደም ከኢራን ድሮኖች ትገዛለች፣ በምላሹ ደግሞ የአሜሪካን ወታደሮች መግደያ መረጃ ለኢራን ትሰጣለች። ሆኖም ግን የፕሬዝዳንት ትራምፕ ምላሽ እጅግ አነጋጋሪ ሆኗል። ትራምፕ ሩሲያ ይህንን ታደርጋለች ብዬ አላምንም፣ ቢደረግም እንኳ ምንም ተጽዕኖ የለውም በማለት ጉዳዩን ለማለስለስ ሞክረዋል። ትራምፕ ፑቲንን መከላከል የፈለጉበት ምክንያት ምንድን ነው? ወይስ ፑቲን ትራምፕን አታለዋቸዋል? ይህ ጥያቄ አሜሪካን በሁለት ጎራ ከፍሏታል። ትራምፕ ፑቲንን ወዳጅ ሊያደርጉት ቢሞክሩም የጦር ሚኒስትራቸው ፒት ሄግሴት ግን እውነታውን ለኮንግረስ አረጋግጠዋል። ሄግሴት እንዳሉት ሩሲያ ሆነች ቻይና ኢራንን በከፍተኛ ደረጃ እየረዱ ነው። ቻይና በፓኪስታን በኩል በሚያልፍ በሚስጥር መንገድ ዘመናዊ በትከሻ የሚተኮሱ ሚሳይሎችን ለኢራን እያቀረበች ነው ብለው ችተዋል። ኢራን አሁን የያዘችው ወታደራዊ አቅም ራሷን ለመከላከል ሳይሆን በመካከለኛው ምስራቅ ሽብርን ለመርጨትና የአሜሪካን ተጽዕኖ ለመደምሰስ ነው ብለዋል። ሩሲያ የመረጃ ደም ስር ሆና፣ ቻይና የመሳሪያ ማከማቻ ሆና፣ ኢራን ደግሞ በግንባር ቀደም ተኳሽ ሆና አሜሪካን ወጥረው ይዘዋታል። ይህ የጥፋት አክሲስ አሜሪካን ከጀርባ የወጋ ቢላዋ ነው ብለዋል። ሩሲያውን ጠላት ናት ወይስ ወዳጅ ለሚለው ጥያቄ መልሱ በኢራን እጅ በሚገኘው የሩሲያ ሳተላይት ምስል ላይ ተጽፏል። እንግዲህ ውድ ተመልካቾቻችን ዛሬ ያየነው መረጃ የሚያረጋግጠው አንድ እውነት ነው። ከኢራን ጀርባ የተሰነዘረው ቢላዋ ዛሬ የአሜሪካን ልዕለ ኃያልነት ክፉኛ አቁስሎታል። ሩሲያ ከእንግዲህ ለአሜሪካ ወዳጅ ልትሆን አትችልም፣ ምክንያቱም የአሜሪካ ወታደሮች ደም እንዲፈስ መረጃ እንደ መሳሪያ የተጠቀመች ነው ብለዋል። እናንተስ በዚህ ምን ታስባላችሁ? ሩሲያ አሁንም የአሜሪካ ወዳጅ ናት ብላችሁ ታምናላችሁ? ትራምፕ ለምን የፑቲንን ድርጊት አቅልለው አዩት? ይህ የሚስጥር የደህንነት መስመር ወደ ሶስተኛው የዓለም ጦርነት ይወስደን ይሆን? ሀሳባችሁን አሁኑ በኮሜንት መስጫው ላይ ጻፉልን። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን እጅግ ሰፊ ጥልቅና የዓለምን ፖለቲካ መሰረት ያናወጠ የምርመራ ዘገባችንን ስንደመድም የምንደርስበት አንድና የማይታበል ነገር ግን እጅግ አስፈሪ የሆነ እውነት አለ። ከኢራን ጀርባ የተሰነዘረው ቢላዋ ሩሲያ ጠላት ወይስ ወዳጅ የሚለው ጥያቄ ዛሬ በደም የተጻፈ መልስ እያገኘ ነው። ይህ ታሪክ የሁለት ሀገራት ተራ ወታደራዊ ትብብር አይደለም። ይህ ታሪክ በመካከለኛው ምስራቅ ለዘመናት የነበረውን የአሜሪካ ልዕለ ኃያልነትና የደህንነት መዋቅር ለአንዴና ለመጨረሻ ጊዜ ለመደምሰስ በስተጀርባ የተሰነዘረ ስልታዊ የሞት ምት ነው። ዛሬ ያየነው የሩሲያ ሚስጥር የመረጃ የደም ስር የሚያረጋግጠው አንድ ትልቅ ሀቅ ቢኖር ሞስኮም በዩክሬን ሜዳዎች ላይ ለምታጣው እያንዳንዱ ወታደርና ለሚደርስባት እያንዳንዱ ማዕቀብ በመካከለኛው ምስራቅ በአሜሪካ ላይ
እጅግ መራር ዋጋ እያስከፈለች መሆኑ ነው። ፕሬዚዳንት ዘለንስኪ በሐምሌ 31 ቀን በ2026 በዋይት ሀውስ ያቀረቡት የጥቁር መዝገብ ማስረጃ በሩሲያ ሳተላይት ተቀርጸው በኢራን ወታደራዊ አዛዦች የተገኘው የአሜሪካ ጦር ሰፈሮች ምስሎች ሩሲያ ከእንግዲህ ገለልተኛ ነኝ የምትልበትን የፖለቲካ ጭንብል አውልቃ መጣሏን ያረጋግጣል። ይህ ግልጽ የጦርነት አዋጅ ባይሆንም ሩሲያ የአሜሪካን ወታደሮች ለኢራን ሚሳይሎች ኢላማ አድርጋ አሳልፋ መስጠቷን በግልጽ ያሳያል። ይህ ቃል ኪዳን ሲሆን አሜሪካን አዳክሞ ለመጣል የተደረገ ገዳይ ቢለዋ ነው ብለዋል። ፕሬዚዳንት ትራምፕ ይህንን ሁሉ የሳተላይት ማስረጃ እያዩ የጦር ሚኒስትራቸው ሂቴክሴት አደጋው መጥቷል፣ ሩሲያና ቻይና ኢራንን እየረዱ ነው ብለው በኮንግረስ ፊት ሲጮሁም እርሳቸው ግን ፑቲን እንዲህ ያደርጋል ብዬ አላስብም፣ ተጽዕኖውም ትንሽ ነው ብለው ጉዳዩን ለማለሳለስ መሞከራቸው በስተጀርባ ያለ ሌላ ሚስጥር ቁማር ይሆን ወይስ አሜሪካ በገዛ መሪዎቿ ቸልተኝነት ወጥመድ ውስጥ እየገባች ነው? ሩሲያ የመረጃ ደም ስር ሆና፣ ቻይና የመሳሪያ ምንጭ ሆና፣ ኢራን ደግሞ በግንባር ቀደም ተኳሽ ሆና አሜሪካን በታሪክ አይታውም በማታወቀው አጣብቂኝ ውስጥ ከተዋታል። የ2026ቱ የመካከለኛው ምስራቅ የአየር ላይ ጦርነት አሁን በሁለት ጎራዎች ብቻ የሚደረግ ሳይሆን የዓለም ሀያላን አሜሪካን ከዓለም መድረክ ለማጥፋት የተባበሩበት ታላቅ የፍጻሜ ጦርነት ነው። ውድ ተመልካቻችን ጦርነቱ ዛሬ የሚካሄደው በጠመንጃ አፈሙዝ ብቻ አይደለም። ጦርነቱ ዛሬ የሚካሄደው በሳተላይት ምስሎች፣ በሲግናል ጠለፋና በድብቅ በሚተላለፍ የመረጃ ኮሪደሮች ነው። አሜሪካውን ያለችበት ምርጫ እጅግ መራር እና ፈታኝ ነው። ወይ ሩሲያ ከጀርባ የሰነዘረችባትን ይህንን ቢላዋ ነቅላ በመጣል ጠንካራ ወታደራዊና ዲፕሎማሲያዊ እርምጃ መውሰድ፣ ወይም ደግሞ በመካከለኛው ምስራቅ የነበራትን የዘመናት የበላይነት በገዛ እጇ ለቴህራንና ለሞስኮ አሳልፋ መስጠት። ሩሲያ ጠላት ናት ወይስ ወዳጅ ለሚለው ጥያቄ መልሱ አሜሪካውያን ወታደሮች ላይ በኢራን በሚተኮሱ ሚሳይሎች ላይ በሩሲያኛ ቋንቋ ተጽፏል። እንግዲህ እናንተ ምን ታስባላችሁ? ፕሬዚዳንት ትራምፕ የፑቲንን ድርጊት አቃለው ማየታቸው አሜሪካን ዋጋ ያስከፍላት ይሆን? ይህ የሚስጥር የደህንነት መስመር ወደ ሶስተኛው የዓለም ጦርነት የሚወስደን የጥፋት በር ይሆን? ወይስ አሜሪካ አሁንም በቴክኖሎጂ የበላይነቷ ይህንን የሳተላይት ወጥመድ ትበጥሳለች? የእናንተ አስተያየት ለእኛ እጅግ ወሳኝ ነው። ሀሳባችሁን አሁኑ በኮሜንት መስጫው ላይ በዝርዝር አስፍሩልን። እያንዳንዱን አስተያየት በጉጉት እናነባለን። ቪዲዮውን እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ይህ መረጃ ለብዙሃኑ እንዲደርስና የዓለምን እውነተኛ መልክ ለወገኖቻችን ለማሳወቅ ቪዲዮውን ላይክ በማድረግ እና ለወዳጅ ዘመዶ ሼር በማድረግ ታላቅ የዜግነት ድርሻዋን ይወጡ። እንደዚህ ያሉ ወቅታዊ ጥልቅና ወታደራዊ ምስጢሮችን የሚተነተኑ ሰበር መረጃዎች በየቀኑ እንዲደርሳቸው ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቷን መጫናችሁን በፍጹም እንዳትረሱ። ያስታውሱ፣ መረጃ ኃይል ነው፣ እውነት ደግሞ ነጻ ያወጣችኋል። እኛም ለእውነት ብቻ እንቆማለን። በሚቀጥለው እጅግ አስደንጋጭ ሰበር መረጃ እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለዓለማችን። ቸር ሰንብቱ። ባይ ባይ።